አይ ይሄን ያህል የሰረጸ ነገር የለንም። ለማ የጀመራችሁ አይነት ነገር ነው ፍቅር ነው እንደዛ ሳይሆን ለማ ይወደኛል። እሱ ይወድሻል፣ እሱ ይወደኛል አይነት ነገር ነው እንጂ አይጃ እንዴት ነው ስታስበው ግን ከለማ ጋር እንሄዳለን ብለህ ታስባለህ? ደውልልህ እያሰብኩኝ አይ ምናምን እያልኩ ነው የተውኩት። በደወልሽ አያው የምርሽ ነው? የምሬን ነው። ሄጅ ነህ እኮ ሄጅ ነህ ማለት ያው ያሉት ቀናቶች ትንሽ አይደሉ? ሰው ማጣጣም አለብን በሚገባ አይደል? አሽታ ነው እንድትሄድ የምፈልገው። እውነት አሻራ ይመጣል አለብኝ አይደል? በሚገባ አይደለ? አዎ። ሲቀጥል ደግሞ እንዳልሽኝ ሀብታም ነው፣ ወጣት ነው። ይሄንማ በቃ ለኔ ለጓደኛሽ አታስተዋውቂኝ እስኪ አጃልሽኝ። ኤልሲ ታወቃችሁ እኮ ከዚህ በላይ ተወፍቅ ምንድነው? አሁን ታወቅን። ያው እንግዲህ ታውቂያለሽ እኔ ምንም ጓደኛ የለኝም፣ እድሜም እየሄደ ነው። እስቲ ለቤተሰቦቼም ታሳያቸው ወግ ማረጉን እኔ መሰለ ሻባይላ ልጅ አግብቼ። ወይ ኤልሲ እንደሱስ የሚሆን አይመስለኝም። እንዴ ለምን? ፍቅረኛ አለች። ኧረ እባክሽ። ፍቅረኛ አለች። እባክሽ ወንድ ልጅ የተሻለች ነው የሚፈልገው፣ የተሻለች ነው። ችግር የለውም እሱ እንደዚህ እንደማይወት አይደለም። በጣም ጨዋ የሆነ ሁላ ማግባት የሚፈልገው በምን እንደሆነ ታውቂያለሽ? በተክሊል ነው። ከለማ ጋር ማለት ስርጽ ያለ ጉዳይ ነው የያዛችሁት? ማለት ቁም ነገር ነው፣ ሲሪየስ የሆነ ጉዳይ ነው። ከለማ ጋር ታወራላችሁ እንዴ? እንግዲህ እየመጣች ነው። ካሜራ፣ ሁሉም ነገር ተዘጋጅቷል። ካሜራማኖቹም ደግሞ ከጀርባ በኩል አሉ። ካሜራውን አስተካክሎ ከጀርባ ከመጋረጃ ጀርባ ናቸው ያሉት። ሰላም እንዴት ናችሁ ውድ ቤተሰቦች? ያው ያልሞተ ሰው ይገናኛል። ድጋሚ ተገናኝተናል። እንደዚህ አፈር ቆፍረን አፈር ልሰን አይነት ነገር ነው ድጋሚ ከእናንተ ጋር የተገናኘ ነው። ውድ ቤተሰቦች ያው አልነበርኩም፣ ውጭ ሀገር ሄጄ የነበረ ዲያስፖራ ሆኜ የተመለስኩት። ትንሽ ዲያስፖራ ለመምሰልን ሞክሬያለሁ። ያው ሪል ዲያስፖራ ስላልሆንኩ ማለት ነው። ፈረንሳይ ሀገር ነበርኩኝ ለተወሰኑ ወራቶች ብዬ አልሰክሳችሁም። ነገር ግን አሁን የሰራሁት ቪዲዮ ዲያስፖራ ሆኜ ስለሆነ ከፈረንሳይ ሀገር እንደተመለስኩ አድርጌ ወይም ፈረንሳይ ሀገር እንደሚኖር ሰው እዚህ ብዙ ኢንቨስትመንቶች ወይም ቤቶች ሀብት እንዳለ ሰው ሆኜ ነው እንግዲህ አንድ ስራ የሰራሁት። ይሄ ስራ የሰራሁለት ባለ ጉዳያችን እንደናንተ በጣም የምወደው የማከብረው እንደዚሁ ከዛሬ 4 ዓመት በፊት በሶሻል ሚዲያ እንደናንተ ያወቅኩት ቤተሰቤ ነው። ከዛ በኋላ ወዳጄ፣ ስራዬን የሚደግፍ እኔን ማንነቴን በደንብ የተረዳኝ የሚያቀኝ ባለ ጉዳይ ነው እና እንግዲህ ፍቅረኛ አለችው እዚህ ኢትዮጵያ። አሁን ያንተ እርዳታ እፈልጋለሁ፣ እንድታግዘኝ እፈልጋለሁ አለኝ። እውነት ለመናገር ስራውን መስራት አልፈለኩም ነበር። እንዲህ ነው በጣም የምትወዱት የምታከብሩት ሰው እናንተ ልታግዙት የምችሉት ነገር ከሆነ ለምን አላደርገውም ነው አይደለ የምትሉት። እኔም እንደዛ ብዬ ነው የሰራሁለት። ብዙ ያጫወተኝ ጨዋታዎች፣ ብዙ የነገረኝ ነገሮች አሉ። ነገር ግን አሁን ላይ የጠየቀችው ነገሮች ነበሩ። መኪናም ጠይቃው ነበረ፣ ሽማግሌም እንዲልክ ጠይቃው ነበረ። እሱ እርግጠኛ ሆኖ ማድረግ ነበረ የሚፈልገው። ነገር ግን እነዚህ ነገሮች ላለማድረግ ፈልጎ እሷ ላለማግባት የጠየቀችው መኪናው ላለመግዛትም ሌላም ነገሮች ላለማድረግ ፈልጎ አይደለም ሲፈትናት የነበረው ወይም ደግሞ እንዲፈተንለት የፈለገው። ፈተናውን ካለፈችና እውነትም እግዜር በሚወደው በትክክለኛው ፍቅር እሱን የምታፈቅረው ከሆነ ሽማግሌ ሊልክበት የተቃረበበት ጊዜ ስለሆነ ቀድሞ ቴስት ማድረግ ይፈልግ ነበር። እችን ብቻ አድርግልኝ ብሎኝ እኔም እውነት ለመናገር ለእኔ ካገዘኝ ከረዳኝ ወይም ደግሞ ካለን ቅርበት አንጻር እውነት ለመናገር እኔን ሰፖርት ያደርገኛል፣ እንደዚሁ ደግሞ ወዳጅ ሆኗል እና ካለን ቅርበት አንጻር ለምንድን ነው ማላግዘው ብዬ እንግዲህ ዲያስፖራ መስዬ ስራውን ለመስራት የሀገር ውስጥም የውጭን ቅመም ተጠቅሜ ነው እና በደንብ ለመምሰል ሞክሬ ሰርቼዋለሁ። መጨረሻ ግን እኔም ያልጠበቅኩት ነገር ነው የሆነው። ይሄ ስራ የመጀመሪያም የመጨረሻዬም ስራዬ ነው። ከዚህ በኋላ እንደዚህ አይነት ስራዎች አልሰራም። ነገር ግን ከእናንተ ጋር በደንብ ለመገናኘት በደንብ አቅጄ
በደንብ ቆርጬ ነው የመጣሁት። እንዳልክ ተመልሷል። ከዚህ በኋላ ወዳጅነታችን ከእናንተ ጋር ያለው ፍቅር ይቀጥላል። ወዳችኋለሁ፣ አከብራችኋለሁ። እሺ እንደጠበቅኩ አይነት ሰው አይደለም። እንዴት እንጃ በአንተ እድሜ ይህንን ሁሉ ነገር ማድረግ በጣም ከባድ ነው። እውነት ይሄ እኮ የሚያስደንቅ አይደለም። ብዙ ሰው ይለኛል፣ ግን አሁን ጓደኞች የምዝ ያሉት ይገረማሉ ምናምን ነገር የሆኑ ሰዎችም አንዳንዱ እንደውም ከቤተሰብ ወርሼ ምናምን ማሰራ ነው የሚመስለው። ዋናው ሲስተም ማወቅ እኮ ገንዘብ ይመጣል። ዋው በጣም የሚደንቅ ችሎታ ያሳየኸኝ። ቤቱ ራሱ እንዴት አባቱ እንደሚያምር እኔ እዚህ ኢትዮጵያ ላይ ይገርመኛል። ለቤት ያላቸው ጉጉት ቤት በጣም ትልቅ ነገር አድርጎ ነው የሚያዩት። በእርግጥ እኔም ያው ቅርስ ሰው ሀገር መኖር ብዙም አያስተማመንም። ዜግነትም ቢኖረኝም የፈረንሳይ ዜግነት አለኝ። በእርግጥ ቢኖረኝም አለ አይደለም ምንም ነገር ሀገር ሻይ ነው ደስ የሚለው እና ለዛ ነው ዝም ብዬ ቤቶችን እዚህ የምሰራው እንጂ ሌላ ቦታም አለ ማለት ነው። አሁን ካሳየሁሽ ቤት ውጪ ሲም አለኝ ትልቅ ቤት አለ እዛም። አሁን ፈረንሳይ ሀገር እኔ እንዲህ ነው። አንቺ ወሬውን ስላነሳሽው ብዬ ነው የማወራው። በነገራችን ላይ ማውራት ፈልጌው ምናምን አይደለም፣ ጫውታው ሌላም ቦታ ስለተደመምሽ ብዬ ነው። በጣም ትልቅ ቤት አለ ፈረንሳይ ሀገር። ግን እዛ ካለው ትልቁ ቤት አሁን ያሳየሁሽ ቤት ለኔ ዋጋ አለው። እሱም ብቻ አይደለም ሲም አለ ብዬሻለሁ። እዛም ትልቅ ቪላ ቤት አለኝ። እነዚህ ምንም ማለት አይደለም ለኔ። እንደዚህ አልጠበቅኩም። የሆነ ሰው በላይኛው አይለክም ነው በላይኛው ሽፋን አይለካም ምናምን የሚሉት ነገር አሁን ባንተ አየሁት ማለት ነው። እንጃ ኖርክ መጣ በቃ አሁን ላይ እንዳሉት እንደ ወጣቶቹ ነው እያሰብኩ የነበርኩትና እንደዚህ ቁም ነገር ይኖራል ብዬ ጭራሽ አልጠበቅኩም ነበር። እንደውም አሁን እኮ ወጣቱ እኮ ቁም ነገረኛ ሆኗል አይደለ? ቁም ነገረኛ ብቻ ሆኗል ወጣቱ። አብዛኛው ወጣት አሁን ቁም ነገረኛ እየሆነ ነው። እንግዲህ ባንታየው አስመሰከርክ አንተ። እኔ እንኳን እነዚህ ምንም ማለት አይደለም ብዬ ነው የማምነው። ያው ህይወት ብቻ እድልም መሰለኝ አንዳንዴ እኔ እድለኛ ነኝ ብዬ ነው የማምነውና እውነት እናውራ ከተባለ እድለኛ ነኝ። አንዳንዴ በእኔ እድሜ ይሄንን ሁሉ ነገር ያለው ሰው ላይኖር ይችላል። ወርሶ ካልሆነ ከቤተሰብ የሆነ ነገር ካልሆነ እኔ አንድም ውርስ የለውም። በእነዚህ አሁን ባየሻቸው ነገሮች ገና ምን አይተሽ ብዙ ነገሮች አላየሻቸው ነገሮች አሉ። ብቻ እድለኛ ነኝ። እድለኛ ስለሆንኩ ነው። ግን ያው የሚጎለኝ ነገር አለ። ማንም ሙሉ አይደለም አይደለ? ማንም ሙሉ አይደለም። እዚህ ላይ ወሽዋል ሙሉ ነበር የሚሆነው። እንዴ በግማሹም ቢሆን እኮ አሁን ላይ ላይፍህን አቃለሃል። እንዴት አድርጌ ያቃለ? እንጃ ያስፈልጉኛል የምትላቸውን ማንኛውም ሴት የኔ ባል ብላ የምትቀበል አይነት ሙሉ ሰው ሆነህላታል እኮ። እንዴት አጣሉኝ ብለህ ታስባለህ? አትኖርም የሚባልበት ምንም። ለዛ አንተ ፍቃደኛ ከሆንክ ምናምን ነገር ምንም ችግር የለውም። ሴት በሞላበት እንደዛ አይወልሽ በተለምዶ ሴት በሞላበት ምናምን ይባላል። ግን እኔ አላገኘውም። ለምሳሌ ኬት ይመጣል ሴት ዝም ብሎ ምናምን ሄደሽ ወጥተሽ ገዝተሽ በቃ አሁን ብር አለኝ አይደል? እኔ ለምሳሌ ማለት ይቅርታ እሺ ጉራ ነው። አይ ችግር የለውም በቃ እና ብር አለኝ የምፈልገው ነገር መኪና አለኝ ምናምን ብዙ ነገሮች። እውነቱን አውራ ከተባለ ብዙ የተበታተኑ ንብረቶችም አሉኝ። የሚሰበስብ ሰው ያስፈልገኛል። በእርግጥ እነዚህ ሁላ አሉኝና በቃ የምፈልጋትን ሴት ብዬ ማግኘት አልችልም። ገባሽ? የምትገናኝበት እኔ አሁን ከሴት ጋር የምገናኝበት እድሌ ጠባብ ነው። እመጣለሁ ቶሎ እሄዳለሁ ምናምን ነገር ነው እና አይ በሞላ ሴት አይባልም። ብዙ ይባላል አባባል ይሉታል። ግን እኔ ይሄው አላየሁም። ከየት አግኝቼ ማን አቅምሶኝ የለም። አይ አታስብ፣ ከዚህ በኋላ በደንብ ይኖራሉ። አሁንማ አንቺ ታገዥኛለሽ። አረ በነበረ ማግዘ እንዴ በአሁኑ ቆርጫለሁ። ይኸውልሽ ሁላ ከኛ ቤት አልወጣም። እውነት እኔም ፈልገው እንደዛ ነው። ያ እውነት እንደዛ ነው። ምክንያቱም ይኸውልሽ የሚረዳሽ ሰው ሲኖር አሪፍ ነው። አሁን እኔ ባየሁሽ አንቺ ተረተሽኛ ብዬ አምናለሁኝና ከባድ ነው። እስቲ እኔ እንደውም አመጣጤማ አንድም እሱም ብዬ ነው በቃ ማለት እስከ መቼ በቃ አለ አይደለ? አንዳንድ ምን ሰማው መሰለሽ ቤተክርስቲያን አካባቢ ቤት ተብያለሁ
እዛም ይኖራሉ። እንደገና ምን ነበረ ቸርች ተባልኩኝ፣ ካፌ ሂድ፣ ክለብ ብዙም አልወድም እኔ እንደዛም ተብዬ ነበረ። ክለብ እኔ ብዙም አይመቸኝም። እንደዚህ አይነት ቦታም ያገኘኋትን ሴት ሚስት ማድረግ አልፈልግም። አላቅም በእርግጥ ያው ያ ማለት ክለብ የወጣች ሴት ማለት ሌላ ነገር ነው እያልኩ አይደለም እኮ ሰው እንትን ብሎ አይምሮውን ለማዝናናትም ይሄዳል። አይ ችግር የለውም ተረድቻለሁ። አዎ እና አንድም የመጣሁት ብቻ በአሁኑ ወጥሬ ያው ግራ ጎኔ ነው ሔዋኔን ፈልጌ የሆነ ነገር ማለት ስራ አልኩኝ። ብዙ ለፋው ግን ያው ገንዘብ አይ አሁንም ይመስለኛል ጊዜህም ነው። አዎ በትክክል አዎ ልክ ነሽ። ለዛ እንግዲህ አንተም ወደ መስመሩ እየገባ ስለሆነ መስመሩ ላይ እንግዲህ አታጣም ብዬ አስባለሁ። እውነትሽን አንቺም ታገኘኛለሽ ታፋልግኛለሽ ብዬ አምናለሁ። በሚገባ ከጎንካለሁ። ቴንክ ዩ በጣም አመሰግናለሁ። እንግዲህ ያው በደረቁ ማረኩብሽ ሄደን እንግዲህ ያው ሆቴል አንቺ መታቂው ቦታ ወይ ደግሞ እኔ ያረፍኩበት ቦታ እንሄዳለን። እዛም ቆንጆ ምግብ አላቸው፣ እዛ ምሳ እንበላለን። ወይ ደግሞ አንቺ ይሄንን አሁን አየሻ ባለቤት የለም ብሎ ነው ባለቤት አሁን ወስዶ ምን ላይ ያደረገው ነው? በነገራችን ላይ እንዲህ እየቀነሱም ይሸጣሉ ተባለ። አሁን እዚህ ጋር የነበረውን ፌሮ እዛ ድረስ ምን ለምዶ የሚወስደው ይሄ ባለቤት የሌለው ነገር እኮ እንደዚህ ነው። አየሃ እንደዚህ ተቆጣጣሪ የለንም ብለው ነፃነታቸውን አግኝተው ብዙ ነገር ነው የሚደረገው እኮ። ቆይ ላውራ ሄላ ሴትዮ እንዴት አለሽ? አለሁልሽ ይመስገን። ሰሚኝማ ለማይላከልኝ ተቀበልኩትኝ። እሱማ ኤርፖርት ሄጄ ነው ምናምን ነገር ያሰብኩት እንደዛ ነበር፣ ግን እሱ ራሱ መጣ። አዎ በእናትሽ ስሚ እንዴት አባቱ ሸበላ እንደሆነ በዛ ላይ ያሉት ቤቶች ቁም ነገረኛ ሰው ትጣያለሽ ማለት። አዎ መታወቅ ከፈለግሽ ትችያለሽ፣ ምን ችግር አለው? በቃ እሺ ተዘጋጂ፣ መተን እንወስድሻለና። በቃ ችግር የለውም አታስቢ። አዎ በእናትሽ አይ አንቺ ራስሽ በአካል ላይ ትወስኛለሽ። ቤት ያለሽ እንዴ ያሉት መኪናዎች ቤቶቹ ራሱ እዚህ ብቻ ምንድነው ያለ? አዎ ሴሚሲ ራሱ ይሄኛውን ቤት ነው ግን እኔ ወደድኩት። በጣም ነው የሚያምረው። በቃ ሴትዮ እንትን ነው የኔ ስህተት ነው። በዛ በኩል ነው መግቢያው አሉኝና እዚህ መንገድ ይዘጋለካ። ለዛ ነው ይዞት የነበረው። እኔ ተሳሳትኩ፣ ቸኮልኩኝና አንዳንዴ ያጋጥማል። ኃጢአት ውስጥ ገባሁ። አይ ሳይሆን አንተ ይሄን ያህል የምታውቀው ቦታ አይነት አይደለም። ልክ ነሽ፣ እሱማ ልክ ነሽ። አይ እዚህ ጋር ያለውን ወደዛ ሲወስዱት ያው እንደ ባለቤት ደግሞ የሚሰማች ነገር አለ። ከዚህ በፊትም የተነገረኝ ነገር አለ። ያው አንተ ካልተከታተልክ ምናምን እነሱ ይቀሽባሉ ምናምን ሲሉኝ ያን አስቤ ነው። ለካ እነሱ እያየክ ዝም ማለት ስለማትችል ልክ ነህ አንተ ያረከውማ። ልክ ነሽ። እኔ የምልሽ እንደው ከለማ ጋር ማለት ስርጽ ያለ ጉዳይ ነው የያዛችሁት? ማለት ቁም ነገር ነው፣ ሲሪየስ የሆነ ጉዳይ ነው። ከለማ ጋር ታወራላችሁ እንዴ? እዛ አካባቢ አንድ ላይ ናችሁ? ያው ስለምናወራማ ነው እኮ ስልክሽን የሰጠኝ። እሷ ትንከባከባለች። አይ ስለ አንድ አካባቢ ናችሁ ትገናኛላችሁ? አይደለም፣ እሱ ፓሪስ ነው ያለው። እኔ ደግሞ ከወጣ ብላ ያለች ከተማ አለች እና ትንሽ ወጣ ትላለች። የ2 ሰዓት መንገድ ነው ድራይቭ እያረኩኝ ማለት ነው። እንደዚህ ከስንት አንዴ ነው የምንገናኘው እና እኔ እዛው ልሄድ ነበረ እንዲህ ምናምን ብዬ ስነግረው ከስንት አንዴ ነው የምንገናኘው፣ በስልክ ነው የምናወራው። ያን ያህልም የጠበቀ እንትን እኮ የለንም። በሆነ አጋጣሚ ፓሪስ እንትን ነበረ የሆነ ምን ነበረ ይሄ ኢትዮጵያውያን የሚገናኙበት ባህላዊ የሆነ ስብሰባ እንትን ነበረ፣ ዝግጅት ነበረና
በዛ አጋጣሚ እንተዋወቅኩት እንጂ ያን ያህልም የቀረበ ጓደኝነት ምናምን የለንም። ግን ያው አለ አይደል እንደ ጓደኛ ብለሽ ታወሪያለሽ፣ እንደ ሀገር ሰው እንደ ኢትዮጵያዊ ስደት ላይ ስትሆኚ ደግሞ ሁሉም ዘመድሽ ነው። ያው ልክ አንተ እና ሳወራው አንድ ያው ሲያወራ ምናምን እሰማለሁ። በቃ በጣም አሪፍ ልጅ አለች እንደዚህ ምናምን እሷ ትንከባከባለች፣ ችግር የለውም አንዳንድ ቦታዎችም ታግዛለች ምናምን ስላለኝ ነው እንጂ ያን ያህል የምንገናኝ አይነት ሰዎች አይደለም። ግን ያው ፍቅረኛ እንዳለችው ስለነገረኝ ሜቢ አንቺ ሆነሽ ስርጭ ያለ ነገር ይዛችሁ ከሆነ ብዬ። አይ እሱ ግን ምን አለ? እሱ ስላንቺ ያው እንደነገርኩሽ ነው። እሷ አንድ ልጅ አለች እንዲህ በደንብ ተስተው እንትን ምንድነው ታግዛለች ነው እንጂ ያለኝ ስላንቺ ምንም። አይ ይሄን ያለ የሰረጸ ነገር የለንም። ለማ የጀመራችሁ አይነት ነገር ነው ፍቅር ነው እንደዛ ሳይሆን ለማ ይወደኛል። እሱ ይወድሻል፣ እሱ ይወደኛል አይነት ነገር ነው እንጂ እንጃ። እንዴት ነው ስታስበው ግን ከለማ ጋር እንሄዳለን ብለህ ታስባለህ? አይ እኔ እንደዛ እያልኩ አይደለም። በመሰረቱ መጀመሪያ አንዱ ፍቅረኛ እሷ ናት እንዲህ ምናምን ብዬ ሰው እኮ መውደቅ አሁን አያውቅም እያልኩ ነበርና እሱማ እንዲህ በምንም አትገናኙም እኮ አንቺ ቆንጆ ነሽ፣ በዛ ላይ ልጅ ነሽ። እሱ ያው እንዲህ ማለት ባይጠበቅብኝም በእድሜም በጣም ርቀት አላችሁ። አዎ በጣም ርቀት አላችሁ። በዛ ላይ ያው አንቺ ቆንጆ ነሽ ምናምን። በነገራችን ላይ እሱም ሀብታም ነው። አዎ ያወራኛል እሱም አይደል? ሀብታም ነው። ሀብታም እንደሆነ አይደለ? አይ ያው አላ አንዳንዴ ስታወራ ምናምን እንደዚህ ይሆናል በወሬ መሀል እንጂ እኔ ያለ ጠለቀ እሱም አውቀው ምናምን ነገር የለም። ኦኬ በደንብም አትተዋወቁም ነው? እናወራለን እንጂ ይሄን ያህል በአካል አትተዋወቁም እንዴ? የሆነ ሰዓት ሲመጣ አይ እንተዋወቃለን። ትተዋወቃላችሁ። የሆነ ሰዓት ላይ ሲመጣ በመጣ ቁጥር ያገኛል ትገናኛላችሁ እንጂ ሌላ ነገር የላችሁም ነው። ሌላ ነገር ጭራሽ አይታሰብም አይደለ እንዴ? እንዴት አንቺ እኮ በጣም ቆንጆ ነሽ። ስሚ እንጂ እሱ ግን ያፈቅርሻል፣ ይወድሻል አይነት ነገር ነው? አዎ በሱ በኩል ያለው እንደዛ ነው አይደለ? አዎ አንቺስ ለሱ ምንም እንጃ በዛ መንገድ አስቤ አላውቅም አይደለ? አዎ ልክ ነሽ። ምናልባት ጠይቆሻል እንዴ ፍቅር ጥያቄ ምናምን እንደዚህ አቅርቦልሽ ያውቃል? በቀጥታ አላወራኝም። እንዲህ በተዘዋዋሪ ባላቸው ነገሮች ነው የተረዳሁት እንጂ ቀጥታ የነገረኝ ነገር የለም። አዎ የሚገርም ነው። እኔ እኮ የሆነ የሚያፈቅራት ልጅ ምናምን እንዴ እንዳለ እኮ ነገረኝ። ታዲያ እሷም እያለች ነው አንቺን የፈለገው ማለት ነው? ማለት ያው አላውቅም፣ በጣም እንደሚያፈቅራት ምናምን ነግሮኛል። አላውቅም። አሁን እኔ ስለሱ ምንም አይነት መረጃ የለኝም፣ ግን እንዳልኩ ነው በቃ ሊያወራኝ በሞከራቸው መንገዶች በራሴ የተረዳሁት ነው። ያቺ ሴት እኔ እንጃ አላውቅም እንጂ አንቺ የምታውቂው ነገር የለም። የማውቀው ነገር የለም። እንኳን የእሱ ፍቅረኛ አልሆንሽ አንቺ በጣም ቆንጆ ነሽ ማለት እሱም እኮ ለልሽ የፈለኩት የኔን ግን አደራ። አይ አታስብ አይደለ? አደራ እንደው የቅርብ ቤተሰብ ምናምን ጓደኛም ካለ ማለት አይውልሽ እርፍ ማለት ነው የምፈልገው። አሁን እንዴት ብዬ ልቤ ልንገርሽ፣ እውነት ሰለቼ ማለት ስራ ብቻ ምን ያደርጋል? ስራ ብቻ ገንዘብ ብቻውን ምን ያደርጋል? ምንም። አንቺ እንዴ ዘር መተካት አለ አይደለ? በእርግጥ ገና ልጅ ነኝ እኮ ግን ሁሉም ነገር በልጅነት ሲሆን ነው የሚያምረው አለ አይደለ? አሁን በቃ ጊዜ ነው። ቅድም አንቺ ብለሻል። ማግባት፣ መውለድ፣ ቤተሰብ የሚባለው ትልቁ ነገር ይሄ ትልቁ ተቋም አለ አይደለ? እሱ መመስረት፣ እሱን ነው ያማረኝ። አሁን እግዚአብሔርም ይረዳኛል። አዎ ምንም የቀረህ ነገር የለም። አሁን አንተ በቃ እንዳልከው የትዳሩ መንገድ ያው ፍላጎቱ አለ፣ እንጀምራለን፣ እናሳካዋለንም፣ ምንም አያቅተንም። ታግዥኛለሽ? በሚገባ ከጎንህ አለሁ። አመሰግናለሁ። ምሳ እንብላ። በባዶ በደረቁ አደረኩሽ። ይቻላል። እንትን ጓደኛዬ ኦኬ ተደወል። ልትሄጂ ጥለሽ ልትሄጂ? አይ እንደዛ ሳይሆን እሷን እናግኛት። ኦኬ ጓደኛሽ አለች? የሆነ ዕቃም ታቃብለኛለና። ኦኬ ችግር የለውም፣ ምንም ችግር የለውም። እሷን እናግኛት። ችግር የለውም። እሺ
ይሄ መኪና የሚገርምሽ ስመጣ መንቀሳቀስበት ነው እና ሌላ አሁን ትቼው ሲሄድ ባትሪ ይደክማል እና አስነስቶ የሚያሞቀልሽ ሰው ያስፈልጋል እና የሰፈር ልጅ አለና ለሱ ሰጥቼው ነበር። አሁን አድክሞታል ታውቂያለሽ፣ ድክም አድርጎታል። አሁን ይሄንን አሁን ፈቅደኛ ብትኖረኝ እጮኛ ብትኖረኝ ቤቱንም ሁሉም ነገር ይሄ አሁን ይበሉኛ ብዬ ኃጢአት ውስጥ በጥርጣሬ ከምገባም እቺ የምትቆጣጠርልኝ የራሴ የሆነች ፍቅረኛ እጮኛ ብትኖረኝ ነገሮች ይቀሉ ነበር። እኔም ጠቅልዬ መግባት ነው የምፈልገው። እዛ ያለውን ቤት በጣም ትልቅ ቤት ነው ብታይ፣ እሱ ብቻ አከራይቼ መኖር ይቻላል። ግን እኔ እንደዚህ ቀሽም የሆነ በቤት ኪራይ እኖራለሁ የሚል አስተሳሰብ የለኝም። እዚህ መጥቼ ኢንቨስት ማድረግ ነው የምፈልገው። ትዳሬ ህይወቴ እዚህ መምራት ነው የምፈልገው። አንድ ፋብሪካም ወደ ደብረ ዘይት አካባቢ ለመክፈት ኢንቨስት ለማድረግ እንግዲህ ሊዝም እየጠየቅን ነው። እነሱም ፕሮፖዛላችንን ካየው በኋላ ይሄማ ድርጅት መግባት አለበት፣ ከኛ ሀገር መውጣት የለበትም፣ ለማህበረሰቡ ይጠቅማል። እኛ ያቀረብነው ፕሮፖዛል ወደውታል። ፋብሪካ ለመክፈት አስቤ ይሄ ሁሉም የራስሽ የሆነች ፍቅረኛ ስትኖርሽ ለማሳካት ቅርብ ነው የሚሆነው። ጭንቀት ሀሳብ ይቀንሳል አይደለ? አዎ እሱማ። ኦኬ፣ ወዴት ነው የሚሄደው? ዝም ብዬ ሄድኩ ነው። ቆይ ልደውልላት። እሺ፣ በዚህኛው ጋር ታጠፍና ኦኬ፣ እሺ፣ ትመጣልናለች እሷ እራሷ። እሺ፣ እሺ። ይገርም ነው። ሄሎ፣ አንቺ ምን አልወጣሽም እንዴ? እሺ፣ ባይ ውጪ ደርሰናል። እሺ፣ አይበቃ ተጣለች። ደርሰናል። እዚህ አካባቢ ናት እሷ። ከአንድ ሰፈር ናችሁ ማለት ነው? አይ እንራራቃለን። አልወጣሽም እንደ አንቺ። አንዳንድ አጋጣሚዎች ለመልካም ናቸው። ባይዘው። አዎ በሚገባ እኔም በሷ አምንበታለሁ አይደለ? አዎ አይታወቅም። እኔ እናንተ የተገናኘንበት ምክንያት ነው። አዎ እውነትሽን ነው። ልክ ነሽ። ፈጣሪ ነው የሚያውቀው ሁሉም ነገር። የሚገርም ነው። ልክ ነሽ። እኔ በጣም ነው የተገረምኩት። እና እንዴት መሰለሽ ላይክ እኔ ጠበቅኩት የነበረው በቃ የለማ መንገድ እኮ አላውቅም እኔ ብዙም። አሁን ይሄ አያስወጣም መሰለኝ። አንቺም አትነግሪኝም፣ እያገዝሽኝ አይደለም። በወሬ ውስጥ ነው። በቃ ይቅር በለኝ። ኧረ ምንም ችግር የለም። ሀሳብ አይግባሽ። ምናልባት እጅሽን አውጭላት። አላወቀች መሰለኝ። አንቺ ነሽ እንዴ? አዎ እሺ፣ ኦኬ፣ እሺ። የካኪው ይሄው ሌላ ሰው መስሎኝ እንጂ አስቆይሽ። እኛም እኮ በዚህ ጋር ነው ያለፍነው። ሌላ ሰው ነው የመሰለኝ። አንቺ ምን አላወኩም ነበር። አይ እና እሺ፣ ያልኩሽን ነገሮችን ጨራረሽ? አዎ አድካሚ ቢሆንም አስተካክያለሁ። አይ ዋናው እሱ ነው። እንኳን ማለቀ ታዋቂው እሱ ነው ያልኩሽ። ሰላም ነው። እንዴት ነሽ? እንዳልክ እባላለሁ። ሻዳ ይባላለሁ። እሺ፣ እሺ። ሰላም ነው። አለን እና ስልክ አውርቼ ልምጣ። ይቅርታ፣ ያው ብዙ ስልኮች አሉና አንዴ ስልክ አውርቼ ልምጣ። እንሄዳለን። እሺ። ድካሙ። እሺ። በተረፈ ቆይታ አሪፍ ነው። እንዴት ነሽ? አለሁ ይመስገን። አለሁ። አንቺ ዲያስፖራ አልሽኝ፣ ይሄ ነው? አዎ። አያምርም? እልፍ ውበቱ ብቻ እኮ አይደለም ያሳዩኝ ቤቶች አለኝ የሚሉት ነገሮች ነው። በጣም ነው የሚያምረው። ሲቀጥል ደግሞ እንዳልሽኝ ሀብታም ነው፣ ወጣት ነው። ይሄንማ በቃ ለኔ ለጓደኛሽ አታስተዋውቂኝ እስኪ አጃልሽኝ። ኤልሲ ታወቃችሁ እኮ ከዚህ በላይ ተወፍቅ ምንድነው? አሁን ታወቅን። ያው እንግዲህ ታውቂያለሽ እኔ ምንም ጓደኛ የለኝም፣ እድሜም እየሄደ ነው። እስቲ ለቤተሰቦቼም ታሳያቸው ወግ ማረጉን እኔ መሰለ ሸባይላ ልጅ አግብቼ። ወይ ኤልፊ እንደሱስ የሚሆን አይመስለኝም። እንዴ ለምን? ፍቅረኛ አለች። ኧረ እባክሽ። አዎ ፍቅረኛ አለች። እባክሽ ወንድ ልጅ የተሻለች ነው የሚፈልገው። እኔ የተሻለች ነው ማለት ችግር የለውም። እሱ እንደዚህ እንደማይውት አይደለም።
በጣም ጨዋ የሆነ ሁላ ማግባት የሚፈልገው በምን እንደሆነ ታውቂያለሽ? በተክሊል ነው። ኧረ እባክሽ አሁን ራሱ ሰርጋቸው ሊራዘም ይቻላል። ትንሽ የእሱ አባት ትንሽ አሟቸው ምናምን ነገር ነውና ሊያገባም ነው ጭራሽ። አዎ ሊያገባኝ ነውና እንደዛ አታስቢ። እኔማ በቃ አገኘው ብዬ ነበረ። አይ እንደዛ ቢሆን እኔ ላንቺ ጨክንብሻለሁ ብለሽ ነው? እሱስ አይደለም ግን ያው ታውቂያለሽ እድሌን ልሞክር ብዬ ነው። አይ እንዴ በደንብ ትሞክራለሽ፣ ግን ያው በሱ አይሆንም ኤልሺ። እሱ እንጃ አስበሽዋል ኤልሺ? በነገራችን ላይ ማለት ነው እኔ ራሱ ማለት ነው ልቤ ድንግጥ ነው ያለለት። እንዴ አንቺ የት አስቀምጣሽ ነው ደግሞ? ውሹ እሺ እንደዛ አደርጋለሁ። እሺ ችግር የለም። ይኸውልህ እኔ ቤቱ 300,000 ብር ነው የሚከራየው። ዋናው ንጹህ ይሆኑ ቤቴን በደንብ የሚይዙልኝ ሰዎች ይሆኑ እንጂ ችግር የለውም። በ250,000 በ200,000 ቢከራይ ችግር የለውም። በቃ ቤቴን ጽድት አድርገው ያለ አይደለ በንጽህና የሚጠብቅልኝ ሰው ብቻ ነው የምፈልገው። ቤቱ ክፍት እንዲሆን ነው ተዘግቶ ከሚቆይ። መልካም እሺ። ያኛው ደላላ ይኸውልህ እንትን ነው በቃ አለ አይደለ ጥሩ አይደለም እየተጫወተ ያለው። ዝም ብሎ ለኔ ጥሩ ነው ብሎ መጀመሪያ ላይ ያልሆኑ ሰዎችን ያስገባብኝ አበላሽቶት ነው የወጡት። በቃ እሺ እኔ አንተን አምናለሁ። እሺ ችግር የለም። እሺ ችግር የለውም። እኔ ብሩ 300,000 አይሁን ችግር የለውም። 250 ይሁን ብቻ ጽድት አድርጎ ያዙት ነው ቤቱ እንደ ባለቤት ያዙት ነው። እሺ ቻው። እሺ ይቅርታ ቆየሁባችሁ። አረ ችግር የለውም። በጣም ይቅርታ ቆየሁ እናት። አሁን እንሄዳለን እንግዲህ። ድምጼ አየሩም ነው መሰለኝ እየተቀያየረብኝ ተቸገርኩ። አይ ታየሩ ይሆናል። አየሩ እየተጋጨብኝ። ለነገሩ በዚህ ሰዓት እዛም ሙቀት ነው እዚህም ሙቀት ነው። ግን የት እንሂድ? የምታውቁት ቦታ አለ? አንቺ የምታውቂው ቦታ አለ? እናንተ ሂዱ፣ እኔ መሄድ አለብኝ አሁን። እንዴ ልትበላ አይደል እንዴ መጣችሁ? ማለት አብረን እንድንሆን ነበር አይደል? አዎ እሱማ እንደዛ ነው። ግን ይቅርታ ቆየሁ መሰለኝ አይደል? የሥራ አይ እሱ አይደለም። ሱቅ መሄድ አለብኝ። እቃ ሰው መጣና ደወለልኝ። ማድረስ ያለብኝ እቃ አለ። ወይ ይቅርታ በእናትሽ ተቀየመሽ አይደለም? ስልክ ስለያዝኩኝ አይደለም። ሆነት አይደለም። ማድረስ ያለብኝ እቃ ስላለ ነው። እናንተ ሂዱ። ስልክህን ስጠኝና ሌላ ቀን እንገናኛለን። እሺ እኔ ልክልሻለሁ። ችግር የለውም። የስን ስልክ ስልክህን እቀበላታለሁ። እሺ በልታ ብትሄድ ግን ጥሩ ነበር። እሺ ይቅርታ ነው። እንትን ብለዋል። ተቀይማ ነው። አይ እንደዛ በሩን ዘጋ አድርጊ ውስጥ እናት። ይቅርታ ተቀይማ አይደለም። አይ ተቀይማ አይደለም። ከሱቅ ደውለውላት ነው። እኔ ደግሞ ስልክ አበዛለሁ። አረ እንደዛ ታስብ እንትን ደበረኝ አለ አይደለ? አንዳንድ ሰው አውቁ አሁን ያልተመቻ ማላ አይደለ? እሷ ስለመጣች ደብሮኝ እንዳይመስላት እኮ። አይ እንደዛ እንኳን አታስብ። ቀለል ያለች ሰው ናት በነገራችን ላይ። እውነት? አዎ አሪፍ ልጅ ትመስላለች አይደል? ባህሪዋም አሪፍ። እሱን እስኪ ቀስ እያልን እናወራበታለን አይደል? ጥሩ ሰው ትመስላለች ብዬ ነው። አይ ፈጣን እንዳትይኝ ዝም ብዬ ሳያት ለስላሴዋ ስታወራ ሊመስል ይችላል። በነገራችን ላይ እንዳለህ ምናምን ማሳወቅ አያስፈልግም። እንዳለህ ማለት አልገባኝም። እዚህ ሀገር እንደምቆይ ነው። አሁን እኔ እንጃ እኔን እንዴት አስበኸኝ እንደሆነ በጣም አቅርበኸኝ ነው አይደል? ያሉህን ነገሮች እየነገርከኝ ያለው ያሳየኸኝ እና አንዳንዴ እንደዚህ ለሰዎችም ግልጽ መሆን ጥሩ አይደለም። ኦኬ ልክ ነሽ። ኦኬ አለኝ ብሎ መንገሩ ጥሩ አይደለም። አዎ እንደዛ ብዙ እንትን አለ። እኔ እኮ በነገራችን ላይ ነገር ያነሳዋል። የሆነ በነገር የተነሳ ነው ለአንቺ ያወራሁሽ እንጂ እንዲህ መንገርን ፈልጌ አይደለም። ሲቀጥል ደግሞ አንቺ ባህሪሽን አላ ምቹ ሰጠሽኝ። እንዴት እንደሆነ አላውቅም። ረጅም ጊዜ እንደማውቀው አይነት ሰው ሆንሽልኝ። የሆነ በቃ ምቹ ሰጠሽኝ አላ የራሴ ሰው አድርጌ እንደዛ አይነት ስሜት ስለተሰማኝ ነው እንጂ ሲጀመር እኔ ጉራም አልወድም። አለኝም ብዬም ማንም አያውቅም እኮ ያው አንተ ዋሰብከው ልክ እኮ እኔ ተረድቻለሁ። ግን ለአንተ ለመጠንቀቁ ያክል እንደዚህ አሁን እሺ ችግር የለውም። በእኔ በኩል አለኝ ብሎ ማሳወቁ ብዙም ጥሩ አይደለም። የምቀርባቸውን ሴቶች ለማወቅ አንዳንዴ ሸሸግ ማድረግ ጥሩ ነው። ኦኬ አንዳንዴ አለው ተብሎ
ሴቶቻችን አሉ አይደለ አለው ብለው የሚገቡበት አይነት ትዳር ውስጥ እንድትገባ አልፈልግም። እውነትሽን ነው። እዚህ መልካምነት ነው የምመኝልህ። እሺ የኔ እናት አመሰግናለሁ። ምን አይነት የተባረክሽ ሰው ነሽ አንቺ። በስመ አብ እውነት እኔ እንደዛማ ባስብ ኖሮ እኔ በፊትም አገባ ነበር። እንደዛ ስላላሰብኩ ነው ማለት አልናገርም። ሲጀመር ላንቺ ነው የነገርኩሽ እንደዚህ ነገሮች። አይ እንጃ በዚህ ልክ ስላቀረብከኝ እኔም በጣም ደስ ብሎኛል። እኔም በጣም እንኳን አወኩሽ። በቃ ብዙ ነገሮች አሉ ወደፊት አጫውትሻለሁ። ግን ቴንኪው ለሰጠሽኝ ጊዜ በጣም አመሰግናለሁ። ኧረ ምንም ማለት ቆንጆ ጊዜ ነበረን። ምሳውን ግን ወደኸዋል አይደል? በጣም አሪፍ ቦታ ነው እውነት ያሳየሽኝ ቦታ ታውቂያለሽ። በነገራችን ያ እስካለኝ እንግዲህ ቦታ ታውቂያለሽ። ለእንዳንተ አይነት ሰው ደግሞ ያው የሚሆን ቦታ እያሰብኩት ስለሆነ አላሳፈርኩም። ቆንጆ ቦታ ነው እውነት በጣም ቴንኪው። ያው እኔ ብከፍል ያው የምር በጣም አመሰግናለሁ። ቴንኪው በጣም ቆንጆ ምሳ ነበረ። እኔ ሰው የሚበዛበት ቦታ አይመቸኝም። ፈጠረ ቦታ ነው ወሰድሽኝ። ቴንኪው የምወደው ቦታ ከአንተ በተረዳሁት ነው እና እንደዚህ ይሄንን ቤት የመረጥኩት እንጂ ብዙ የሚያማምሩ ለዚህ በቃ እንጃ ምን ልበልህ ምግባቸው ሁላ ደስ የሚል ቤቶች አሉ። ቀጣይ ታሳይኛለሽ። ለዛ ከሆነ በቃ ዛሬ እራትን ልጋብዛው። ወይ አሁንማ ዳክሞኛ ገብቼ ማረፍ አለብኝ። ባይሆን ነገ በቃ እኔ እንደውም ከጠዋት ጀምሮ አሁን ያረፍኩበት ሩም ሎኬሽን እልክልሻለሁ። ያስኩት ሆቴል ነው በነገራችን ላይ። እዛ ትመጫለሽ። ጠዋት ከመጣሽ ቁርስ አብረን በልተን ቆንጆ ጊዜ አብረን እናሳልፋለን። እራቱንም አብረን በልተን ችግር የለውም። እሺ በቃ ከደከመሽ ማድረግ ደከመኝ እውነት ሶሪ በጣም ስለደከመኝ ነው እንጂ እኔ መለየቱን እራሱ ካንቺ አልፈለኩም። እውነት መለየቱን አልፈለኩትም ነበር። አይ በቃ ችግር የለውም። ነገ አብረን ነው ያለው ማለት ነው። እሺ ዛሬ አልተቀየምሽኝም አይደል? አረ ስለደከመኝ ነው እንጂ አብረን ብናመሽ ደስ ይለኝ ነበር። ትንሽ ስለደከመኝ አረ እንደውም አደከምኩ መሰለኝ። ኖ አሪፍ ጊዜ ነው ያሳለፍነው። ተገናኝተን ትንሽ ተግባብተን አውርተን ምናምን ብሄድ ደስ ይለኛል። ለማንኛውም አንቺ ማስቢበት አመሰግናለሁ። እሺ የኔ እናት እኔም በጣም አመሰግናለሁ። እሺ ላንተም እሺ። እንግዲህ እየመጣች ነው። ካሜራ ሁሉም ነገር ተዘጋጅተዋል። ካሜራማኖቹም ደግሞ ከጀርባ በኩል አሉ። ካሜራውን አስተካክለው ከጀርባ ከመጋረጃ ጀርባ ናቸው ያሉት። በነገራችን ላይ ካለፈች ያንን ሁሉ ያሳየኋት ቤት የለማ ነው ሰው። ይህም ብቻ አይደለም፣ መኪና ጠይቃው ነበረ መኪናውን እንዲገዛላት። እዚህ ፈተና የምታልፍ ከሆነ የሚጠብቃት በጣም ብዙ ነገሮች፣ ብዙ በረከቶች፣ ብዙ ስኬቶች ነው ማለት ነው። ባል ብቻ ሳይሆን እኔ አለኝ ያልኳቸው ነገሮች ለእሷ አይንገራት እንጂ እሱ አለው። ኦኬ እየደወለች ነው። ሄሎ ወይ እሺ መጣሽ? በቃ 5ኛ ፎቅ ላይ 508 ሊፍት አለ። በሊፍት መውጣት ትችላለሽ። እሺ የኔ ናት። ወይ ሰላም አለሽ? አለን። እንዳትቀመጭ ከመቀመጥሽ በፊት አዳር እንዴት ነበር? ቆንጆ ነበር። እኔ ጋርም ያው ሁሉ ድካም ለቆኝ በአዲስ ኢነርጂ አዲስም ነገር ልነግርሽ አስቤ ብዙ ነገሮች አሉ። ይኸውልሽ እንዲህ እንደዛ ወጣ ወረደ ምናምን አልልሽ። ትናንት ቆንጆ ጊዜ ነበረ። ምን አይነት ሴት እንደሆንሽ ምን አይነት ልባም ሴት እንደሆንሽ አረጋግጫል። በምክንያት እንደተገናኘን እኔም አንቺም አምነንበታል። ትናንትም አውርተናል በሚገባ። ስለዚህ ሚስቴ እንድትሆኝ እፈልጋለሁ። ቸኮልክ ፈጠንክ እንዳትይኝ። እኔ ጋር በቃ ሁሉም ነገር ወደኋላ በቃ ብዙ ነገር አላወራም። አብረሽኝ እንድትሆኝ እፈልጋለሁ። ምክንያቱም ለማ ፍቅረኛሽ እንዳልሆነ ነግረሽኛል አይደል? በሚገባ። ሌላም ፍቅረኛ እንደሌለሽ ነግረሽኛል በሚገባ። ስለዚህ ምናልባት ታይፕሽ ከሆንኩኝ ምናልባት የፍቅር አይነት ምርጫሽ ከሆንኩ የኔ ሀሳብ በደንብ ነህ። እርግጠኛ ነኝ። እኔ በሱ ካንተ ይምጣ ብዬ ነው እንጂ እውነት ማታ ሙሉ እኔ እንጃ ጭንቅላቴን ተቆጣጥረው ነበር። ጀምርሻ ነው? የምሬን ነው። ቸኩለሽ ምናምን አይደለም? አረ በጭራሽ። እርግጠኛ ነሽ? እርግጠኛ ነኝ በጣም።
የምርሽን ነው? እውነትሽን ነው? እውነት ማታ እኮ አልተኛውም እኔ እውነት ደግሞ ምን እኔ እኮ እምቢ ብትለኝ ወይ ቀን ላይሆን ይችላል ወይ ደግሞ አረ ብዙ ነገር ነው ያሰብኩት። በጣም ካንተ ስለመጣ ደስ ብሎኛል እንጂ እኔ እንደው እንዴት የቹከላ እንዴት ይሆናል በይ በጣም እያሰብኩበት ነበር። ሁላ ማታ አልደውልልህ እያሰብኩኝ አይ ምናምን እያልኩ ነው የተውኩት። በደወልሽልኝ አያው የምርሽን ነው? የምሬን ነው። ኧረ ሳምሽኝ እኮ ማለት ይደብራል። አይ ዶንት ኖ አልደበረኝም። ደስ ብሎኝ ከዚህ በኋላ በቃ አንድ ላይ ነው ማለት ነው። አሁን የእውነት የምርሽን ነው? የምሬን ነው። እኔ አላማው ማለት በጣም ደስ ብሎኛል። የተለየ ስሜት እየተሰማኝ ያለው እኔም ካልሲ ነገር በጣም ደስ ብሎኛል። ዋው በጣም ደስ ብሎኛል። በጣም ደስ ያለ እኔ ልክ እንዳንተ በጣም ደስ ብሎኛል። ግን ከልብሽ ነው አይደለም? አዎ የእውነት እውነት። እኔ ግን አንድ ስጋት አለኝ። ምንድነው ስጋት? ምንም አይነት ስጋት እንዲኖርብህ አልፈልግም። ስጋት አለኝ። ከንፈሬ ለጋለብሽኝ በደንብ ነው ሳምሽኝ። የምር እንኳን ሳምሽኝ ግን ስጋት አለኝ ነው። ምንድነው ስጋት? ስጋትን ላስወግድልክ። እርግጠኛ ነሽ? እርግጠኛ ነኝ። እኔ እኮ ሌላ ፍቅረኛ ካለሽ የሚል እኮ ስጋት። በጭራሽ። የእውነት እውነት። እሺ ከዛሬ ጀምሮ አብረን መሆን እንችላለን? እንችላለን። የምርሽን ነው? ሁሉም ነገር ዛሬ መጀመር እንችላለን? ሁሉም ነገር አብረን ማለት ሁሉም ነገር ዛሬ መጀመር እንችላለን? አዎ እንችላለን። የምርሽን ነው? የምር። አንቺ ግን በጣም ባለጌ ሴት ነሽ። ማለት ነው? በጣም ባለጌ ሴት ነሽ ማለት ምን እያልከኝ ነው? አልገባኝም። ለማመንሽ ነው ነገርኩህ እኮ ትናንትና ነው። ምንድን ነው የነገርሽኝ? ማለት አይ ምንድን ነው የነገርሽኝ? ምንድን ነው በዚህ ሰከንድ ውስጥ እንደዚህ የሚያቀያየርህ? ምንድን ነው የሚያቀያየርህ? እየዋሻሽኝ አይደለም? ለማ ምንሽም አይደለም? ምንም አይደለም። ትናንትና ፍቅረኛሽ አይደለም? ስለለማ የምርሽን ነው? የምሬን ነው። ይቅርታ እኔ እኮ አስደንግጬ እኮ እውነቱን እንድትነግሪኝ ብዬሽ እኔ እናት በጣም ይቅርታ አስደነገጥኩሽ። አይደለም እኔ እኮ የፈራሁት ከእሱ ጋር የሆነ ነገር ካላችሁ በቃ በዚህ ሳስደነግጣት ድንገት ትነግረኛለች። በጣም ይቅርታ እሺ፣ አስደነገጥኩሽ። ችግር የለውም። እንደዛ ያቃል ብቻ ደስ አይደለም። እንቀመጥ፣ ሻወር እንውሰድ፣ እኔ ሞቅ አብረን እንውሰድ። በኋላ ብንወስድ አይሻልም? አሁን ወስደን አይሻልም? ትንሽ ስለሞቅ ይቻላል። አብረን እንውሰድ። ይቻላል። ከዛም እንተኛለን። ምን ችግር አለው? ምንም ማለት አይደለም። አላንቺ ማለት አይደለም። አዎ አይደለም። አዎ ሄጅ ነህ እኮ። ሄጅ ነህ ማለት ያው ያሉት ቀናቶች ትንሽ አይደሉ? ሰው ማጣጣም አለብን በሚገባ አይደል? አሽታ ነው የምትሄድ የምፈልገው። እውነት አሻራ ይመጣል አለብኝ አይደል? በሚገባ አይደለ? አዎ። ባይ ዘ ዌይ ለማ ወንድሜ ነው፣ ጓደኛዬ ነው። ማለት ጓደኛዬ ነው። እኔ ልፈተነሽ ብዬ ነው እንጂ እሱ ፈተናት ብሎኝ ነው እንጂ እኔ የእውነትም አንቺ ፈልጌሽ አብረን እንድንሆን ፈልጌ ምናምን አይደል። በነገራችን ላይ ትናንትና ያሳየሁሽ ቤቶች በሙሉ የእሱ ናቸው። አለ የተባለውም ፈረንሳይ ሀገርም ይሄንም ያክል ከዚህ የበለጠ ቤት አለ ያልኩሽ የለማ ነው። እዚህም አሉ የተባሉ የኔ ናቸው ያልኩሽ ነገሮች በሙሉ ይሄ ሁሉ ነገር ድራማ ነው። ይኸውልሽ ለኔ የኔ ናቸው ያልኩሽ ነገሮች በሙሉ የለማ ናቸው። ሲቀጥል መኪናም ሊገዛልሽ ነበር የጠየቅሽው መኪና። ይሄንን ብታልፊ ኖሮ መኪናውን ሊገዛልሽ ነበረ። ቀጥሎም ደግሞ ሽማግሌ ላክ ብለሽው ነበር አይደለ? ሽማግሌም ሊልክ ነበረ መጥቶ። ማን አንተ? ጓደኛ ማለት ይከብደኛል። ወንድሜ ነው እያልኩሽ ያሉት። እኔ ቀድሜ ልናገር
ቀድሜ ደውዬ ሁሉንም ነገር ልንገረው። ቀድመሽ ምንድን ነው የምትነግሪው? አንተ እንዳባለከኝ ነው። ምን አባለኩሽ? ከዚህ በላይ ማባለጋል? ምን አድርጌ ነው ያባለኩሽ? ማይሆኑ ነገሮች ለምን ታሳየኛለህ? ምን አሳየሁሽ? ማለት የምትሆነው ነገር ሁላ ምን ነበር? ምን ሆንኩኝ እኔ? ይሄን ጉዳይንማ ደውዬ ለሱ ነው የምነግረው። ማለት እሺ ብለህ ሁላ ሌላ ነገር ማድረግ የሚያምርሃል አይደል? አዎ በሚገባ። እዚህ ለምን መጣሽ አንቺ? ደህና ሰው መስለኝ። ደህና ሰው መስለኝ? አዎ እኮ እንደዚህ ባለጌ መሆንህን ባቅ ኖሮማ ዝርም ማለት እኮ አብረንም እኮ እናድርግ ምናምን ስልሽ እሺ ብለሽኛል እኮ አንቺ። አላልኩህም? አዎ እንዴ ሻወር እንግባ ስልሽ እሺ አልሽኝ። አብረንም እናድርግ፣ ከዚህ በኋላ ጊዜ የለህም፣ ሁሉም ነገር ተደስተህ እንድትሄድ እፈልጋለሁ እኮ ብለሽኛል። አላልሽኝም? እንደዛ አላልሽም? በነገራችን ላይ ከተገናኘንበት ቀን ጀምሮ እያንዳንዱ ነገር በካሜራ ሲቀረጽ ነበር። አሁንም አይ እዛ ጋር ጥግ ላይ ካሜራ አለ እየተቀረጸ ነው ማለት ነው። ካሜራ እዛ ጋር አለ ማለት ካሜራ እያንዳንዱ ያወራሽ አለ ወይ? ምንድን ነው እንደዚህ የምታመሰቃቅለው? ምንድን ነው ከኔ ያለ ችግር? ህይወትሽን ራስሽን አመሰቃቀልሽ። እኔ አይደለሁም እንዴ? ችግር ምንድን ነው? ቆይ ችግር ምንድን ነው? ወደዛ ይዤልኝ በእናትሽ። አሁን መውጣት ከቻልሽ ውጪ፣ መውጣት ከቻልሽ ውጪ ነው ማለት። በነገራችን ላይ